ሰላም እንኳን ወደ ቀለም አካዳሚ በደህና መጣችሁ። ዛሬ ይዤላችሁ የመጣሁት ክፍል 1 የአማርኛ ፊደላት ከሀ እስከ ቸ ያሉት ፊደላትን ትክክለኛ የሆሄ ወይም ፊደል ቆጠራ ይሆናል ማለት ነው። ዛሬ እነዚህን በደንብ እናያለን። ክፍል 1 የፊደላት ገበታ ከሀ እስከ ቸ ያሉትን ከነ ቤተሰቦቻቸው ምን እንደሚመስሉና እንዴት ማንበብ እንደምንችል እናያለን ማለት ነው። ስለዚህ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሁን። እንዲሁም እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን ስለምናስተምር ቀጥታ ተመዝግባችሁ መማር የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። ወደ ክላሳችን እዚህ ጋር ክፍል 1 የአማርኛ ፊደላት እና ቃላት ይላል። ከሀ እስከ ቸ ያሉ ፊደላት ወይም ትክክለኛ የሆሄ ወይም ፊደላት ቆጠራ ይላል ማለት ነው። ስለዚህ እዚህ ጋር አንደኛ የፊደላት ገበታ ከሀ እስከ ቸ ከመጀመሪያ ወደ መጨረሻ ከኢንዋርድ ቱ አውትዋርድ እና ከመጨረሻ ወደ መጀመሪያ ወይንም ከአውትዋርድ ቱ ኢንዋርድ እያልን እየቆጠርን የምናይ ይሆናል ማለት ነው። እዚህ ጋር የምታዩት ግዕዝ የሚለው መጀመሪያ ማለት ነው፣ ሁለተኛ ማለት ነው። ይሄ ደግሞ ሳልስ ሶስተኛ፣ ራብዕ አራተኛ፣ ሐምስ አምስተኛ፣ ሳድስ ስድስተኛ እና ሳብዕ ሰባተኛ ማለት ነው። ሰባተኛ። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ ማለት ነው። እነዚህን እያንዳንዳቸው ምን እንደሚመስሉና እንዴት እንደምንለያቸው እናያለን። እቺ የአማርኛ ፊደላት ሁሉ መጀመሪያ ሀሌተ ሀ ትባላለች። ሀ 3 አይነት ሀ አሉ። መኩሼ ፊደላት ይባላሉ። ሐመሩሃ፣ ሀሌተ ሀና ብዙሃኑ ሀ ተብሎ በ3 ይከፈላሉ ማለት ነው። ከነዛ ውስጥ ሀሌተ ሀና የአማርኛ ፊደላት ሁሉ መጀመሪያ ይቺ ነች። ሀ በጎን ቅጥያ ሲኖራት፣ ሀ ላይ በጎን ቅጥያ ሲኖራት፣ ሁ እቺ ደግሞ እግሯን ሸፈፍ ያደረገች ወይም ከስር ቅጥያ ያላት አራተኛ አይነት ሆና ከስር ህጥያ ያላት ከሆነች ዛቲዝ 3ኛ ትሆናለች። ሄ እቺ ሀ ነች። አራተኛ ሀ እዚህ ጋር ቀለበት አላት። ሄ እቺ 6ኛ ነች። እቺ 7ኛ ነች። ቀለበቷ ከመጀመሪያው ሀ ላይ በጭንቅላት በኩል ወይም በቀኝ በኩል ባለች እግር ላይ ቀለበት ሲኖራት ሆ ሀ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሃ። በጣም ጥሩ። እቺ አራተኛዋ ሀ እና የመጀመሪያዋ ሀ ተመሳሳይ አነባብ ዘዴ ወይም ድምጽ ነው የሚኖራቸው ማለት ነው። አንዱ ቦታ ላይ አንዱን መጠቀም ይቻላል። አሁን እቺ ሀ እቺም ሀ ነች። ይሄ ግን የሚሰራው ለሀና ለሀ ብቻ ነው ማለት ነው። ለሌላው ፊደል አራተኛና መጀመሪያ ተመሳሳይ አነባቢ የላቸውም። ኤክሴፕት ሀ ለዚችኛዋ ሀም እና ለሀ ብዙሃኑ ሀ ለምንላት ይሄ ነገር ይሰራል። ከዚህ ውጭ ግን ላሉት ፊደላት መጀመሪያውና አራተኛው ተመሳሳይ አይደለም ማለት ነው። ሀ ምሳሌ ሀገር ለማለት በዚህ እንጽፋለን፣ በዚህም መጻፍ እንችላለን ማለት ነው። ወደ ቀጣዩዋ ስንመጣ እቺ ለ ትባላለች። ለ ምንላት ይቺ ነች። ለ ሉ ሊ ላ አያችሁ እዚህ ጋር ቅድም ሀ ነበር ስንል የነበረው። እቺ ደግሞ እቺ ላ አያችሁ። እቺ የሚል አነባቢ ነው ያላት። እቺ
አ የሚል አነባቢ ነው ያላት። ተመሳሳይ የሚሆነው ለሃና ሀ ብቻ ነው ብያችኋለሁ። ስለዚህ ለ ቺ ላ ላ ሌ ሌ ል ል ሎ ሎ አውትዋርድ ቱ ኢንዋርድ ወይም ከመጨረሻ ወደ መጀመሪያ ሎ ል ሌ ላ ሊ ሉ ለ ለ ይቺ ሀ ትባላለች። ሐመሩ ሀ ምንላት ይቺ ነች። እዚችኛዋ ጋር ተመሳሳይ የሆነ አነባብ ስልት ነው የሚኖራት። ዋንሊ ዘ ዲፈረንስ ኢዝ ዘ ሼፕ ኦፍ ዘ ሌተር የፊደላት ቅርጻቸው ብቻ ነው ልዩነታቸው። ይቺ ሀ ነች፣ ይቺም ሀ ነች። ይቺም ሁ ነች፣ ይቺም ሁ ነች። ይቺም ሂ ነች፣ ይቺም ሂ ነች። ሀ ነች፣ ሀ ነች። ሄ ሄ ህ ህ ሆ ሆ ልዩነታቸው ቅርጻቸው ብቻ ነው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ። እናንተ ደግሞ እዚህ ጋር ስላየን ከመጨረሻ ወደ መጀመሪያ ቁጠሩት። ወደ ቀጣዩ አልፋለሁ። እቺ መ ትባላለች። መ መ ሙ ሙ ሜ ሜ ማ ማ ሜ ሜ ሜ ም ሞ ሞ ሞ ም ሜ ማ ሚ ሙ መ መ። በጣም ጥሩ። ወደ ቀጣዩ ስናልፍ ቀጥለን የምናገኛት ፊደል ሰ ትባላለች። ሁለት አይነት ሰ ስላለ ይቺ ንጉሱ ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሶ ስ ሴ ሳ ሲ ሱ ሰ ሰ። ይቺ ረ ትባላለች። ረ ረ ሩ ሩ ሬ ሬ ራ ራ ሬ ሬ ር ር ሮ ሮ ሮ ር ሬ ራ ሪ ሩ ረ ረ። ይቺ ሰዓቱ ሰ ትባላለች። ቅድም ንጉሱ ሰ አይተናል። እዚህ ጋም ቅድም ሀ መሩሃና ሀሌቱ ሀ ተመሳሳይ አነባብ ስልት እንዳላቸው ወይም መኩሼ ፊደላት እንደሚባሉ ተነጋግረን ነበር። እዚህ ጋም ሰ ንጉሱ ሰ እና ሰዓቱ ሰ ተመሳሳይ ድምፅ አላቸው። ዋንሊ ዲፈረንስ እዚህ ጋም ሼፓቸው ብቻ ነው። ሶ ሰ ትባላለች ይቺ ሰዓቱ ሰ ሰ ሱ ሲ ሳ ሴ ስ ሶ። ከመጨረሻ ወደ መጀመሪያ እናንተ ትቆጥራላችሁ፣ ምክንያቱም እዚህ ጋር ቆጥረናልና ነው። ወደ ቀጣዩ ስናልፍ እቺ ሸ ትባላለች። ሰ ላይ አንድ አግድም በላይ በኩል ስንጨምርባት ሸ ትባላለች። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሽ ሽ ሾ ሾ ሾ ሽ ሼ ሻ ሺ ሹ ሸ። ይቺ ቀ ትባላለች። ቀ ቀ ቀ ቁ ቁ ቂ ቂ ቃ ቃ ቄ ቄ ቅ ቅ ቆ ቆ ቆ ቅ ቄ ቃ ቂ ቁ ቀ
ይቺ በ ትባላለች። በ በ ቡ ቡ ቢ ቢ ባ ባ ቤ ቤ በ በ ቦ ቦ ቦ ብ ቤ ባ ቢ ቡ በ። ይቺ ደግሞ ተ ትባላለች። ተ ተ ቱ ቱ ቲ ቲ ታ ታ ቴ ቴ ት ት ቶ ቶ ት ቴ ታ ቲ ቱ ተ ቸ ቸ ቹ ቹ ቺ ቺ ቻ ቻ ቼ ቼ ች ች ቾ ቾ ቾ ች ቼ ቻ ቺ ቹ ቸ ተ በ ቀ ሸ ሰ ረ እ የሚል ድምፅ መጀመሪያዎቹ ያላቸው ሱ ሹ ቁ ቡ ቱ ቹ ኡ የሚል ደግሞ ሁለተኛ ድምፅ አላቸው። ቺ ቲ ቢ ቂ ሺ ሲ ኢ የሚል ደግሞ ሶስተኛ ናቸው። ሳ ሻ ቃ ባ ታ ቻ አ የሚል ደግሞ አራተኛ ናቸው። ቼ ቴ ቤ ቄ ሼ ሴ ኤ የሚል ደግሞ አምስተኛ ናቸው። ስ ሽ ቅ ብ ት ች የሚል ደግሞ ስድስተኛ ናቸው። ቾ ቶ ቦ ቆ ሾ ሶ ኦ የሚል ድምፅ ያላቸው ሰባተኛ ናቸው ማለት ነው። ስለዚህ አንዱን ፊደል ሙሉ ፊደልን ካወቅነ ቅርጹንም ምን እንደሚመስል እንዴትስ ከመጀመሪያው ሁለተኛውን ሶስተኛውን አራተኛውን እንደምንለይ ሙዱ ከገባችሁ በጣም በቀላል መንገድ ሙሉ አማርኛ ፊደላትን በቀላል መጨረስ ትችላላችሁ ማለት ነው። ስለዚህ የዛሬ ክላሳችን ክፍል 1 ከሀ እስከ ቸ ያሉ ፊደላትን በቀላሉ አይተናል። ስለዚህ በሌላ ክላስ ደግሞ እነዚህ ፊደላትን ተጠቅመን ወደ ሌላ ከመሄዳችን በፊት እነዚህ ፊደላትን ተጠቅመን እንዴት ቃላትን መመስረት እንደምንችል እሰራላችኋለሁ። ስለዚህ የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። እንዲሁም መማር የምትፈልጉ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። እነዚህና የመሳሰሉ ቪዲዮዎች እንዲደርስላችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን እንዳትረሱ። ባይ ባይ።